ታሪካችን የሚጀምረው አንዲት ቦንግ የተባለች መልከ መልካም ወጣትን እያስመለከተን ነው። ቦንግ ባቡር ለመያዝ ወደ ባቡር ጣቢያው በሩጫ እያቀናች ነበር። ነገር ግን ባቡሩ በጣም ሞልቶ ስለነበር ቆማ ለመሄድ ትገደዳለች። በሩጫ የዛለውንም ሰውነቷን ማሳረፍ ባለመቻሏ ተበሳጭታ በንዴት ቆማ በምትሄድበት ሰዓት አንድ ባለጌ ሰው አላስፈላጊ ቦታ ይነካካት ጀመር። አታበአለገ ህዝቢ ነውራ ብላሽ እሷም ወደ ኋላ ዞራ ማን እንደነካካት ለማየት ስትሞክር ጂዋ ከሚባል አንድ መልከ መልካም ሰውን ታያለች። ሰው እንዲህ በተሰበሰበበትም ምንም እንኳን የነካካት እሱ ባይሆንም እሱ ነው ብላ በመደምደሟ መሳደብ ትጀምራለች። ጂዋክ ግን ረጋ ባለና በሰከነ መንፈስ እሱ እንዳልነካት ለማስረዳት ቢሞክርም ቦንግ ግን ከማዳመጥ ይልቅ ንዴቷ ይብሳል። የተቀሩትም ተሳፋሪዎች ባለጌውን ሰውም ጨምሮ ሁሉም ጂዋክን ይሰድቡት ጀመር። በዛው ምሽትም ቦንግ ወዳረፈችበት ሆቴል ትገባለች። ነገር ግን ወደ ሆቴሉ ስትገባ ያየችውን ማመን አቅቷት ባለችበት ደርቃ ትቀራለች። ያየችውም ነገር ፍቅረኛዋ ሂጂዮን ከሌላ ሴት ጋር ተቃቅፎ ነው። እሷም በንዴትና በቅናት ተንገብግባ ወደሱ በመሄድ እንዴት በሷ ላይ ሌላ ሴት እንደደረበና ፍቅራቸውንም ሊከዳ እንደቻለ በንዴት በግና ትጠይቀዋለች። እሱም አብረው እንዲቀመጡና በስነ ስርዓት እንዲያወሩ ይጠይቃታል። ሂጂዮን ምንም ሳይመስለውና ምንም ሳይደነግጥ አዎ ከሴትዮዋ ጋር አድሬያለሁ፣ ነገር ግን የአንድ ቀን ስሜት ብቻ ነው፣ ሌላ ነገር የለንም፣ አሁንም ሁሌም ሐሳቤ አንቺ ጋር ነው ይላታል። ውሸቱን እንደሆነና እንደማታምነውም ትነግረዋለች። በመቀጠልም እሱንም ለማናደድ በሚመስል መልኩ ከዚህ ስትወጣ ፊት ለፊቷ ከምታየው ሰው ጋር እንደምታደር ትነግረዋለች። ይህንንም ተናግራ በንዴት ከሆቴሉ ለመውጣት መንገዷን ትጀምራለች። ሆኖም ግን መንገዷን በምትሄድበት ሰዓት ከአንድ ሰው ጋር ትጋጫለች። ይህንን ያየው ፍቅረኛዋ ሂጂዮንም እውነት እንደተናገረችው ያለችውን ነገር ታደርጊውን ብሎ በድንጋጤ መጠባበቅ ይጀምራል። እሷም የተጋጨችውን ሰው ቀና ብላ ስትመለከት የዚህን ጊዜ በጣም ትደነግጣለች። ምክንያቱም የተጋጨችው ሰው በዛ በባቡር ውስጥ እንደዛ የሰደበችውና ሰው ፊት ያዋረደችውን ጂዋክ ሆኖ ታገኘዋለች። ነገር ግን ምንም እንኳን በሱ ብትናደድም ቦንግ ግን ቃሏን ለመጠበቅ ብላ ጂዋክም ታቅፈዋለች። አስቀጥላም አብሯት ማደር ይፈልግ እንደሆነ ትጠይቀዋለች። ያን ጊዜም ጂዋክ በፍጹም ሳያመነታ በቶሎ ያቅፋታል። ይህም ክስተት ሂጂዮንን በድንጋጤ አፉን ከፍቶ እንዲቀር ያደርገዋል። ተቃቅፈውም ከሆቴሉ ይወጣሉ። ነገር ግን ቦንግ በንዴት አውቃ ያደረገችው ነገር ነበርና ከሆቴሉ ወጥተው ከፍቅረኛዋ እይታ እንደጠፉ በምታውቅበት ጊዜ ጂዋክን ወርውረው ውሸቷን እንደሆነና ከሱ አይነት ሰው ጋር በፍጹም ማደር እንደማትፈልግ አስረግጣ ተነግረዋለች። ጂዋክ ግን እሱ ቀድሞ እንደገባውና አውቆም እያስመሰለላት እንደነበረ ይነግራታል። ባቡር ጣቢያው ውስጥም ባደረገችው ነገር በጣም እንዳዘነና እንደተበሳጨም በንዴት አስቀጥሎ ይገልጽላታል። እሷን በስህተት እንደወነጀለችውና እሱ እንደዚህ አይነት ሰው እንዳልሆነ በምትረዳበት ሰዓት በጣም በማፈር ይቅርታ ትጠይቀዋለች። ከዚያም በኋላ በአንድ ታክሲ ውስጥ ሆነው መጓጓዝ ይጀምራሉ። አንድ መጠጥ ቤትንም ስትመለከት እዚህ ጋር መውረድ እፈልጋለሁ ብላው ተሰናብታቸው ትወርዳለች። ቦንግ ግን ፍቅረኛዋ ያደረገባትን ነገር በቀላሉ ልትረሳው አልቻለችም። ባደረጋት ነገርም በጣም ንዴት ውስጥ ነበረችና ብቻዋን መጠጡን ባናቱ ትገለብጥ ጀመር። ጥቂት እንደቆየችም ጂዋክ የረሳችውን ዕቃ በማስታወስ ይዞላት ይመጣና አብሯት ይቀመጣል። እልም ብላ ሰክራ የነበረችው ቦንግም በነጋታው ራሷን የሱ ቤት ውስጥ ታገኘዋለች። ከዛም በኋላ በአእምሮዋ ድንገት አንድ ነገር ብልጭ ይልላታል። እሱም ማታ በስካር መንፈስ ሆና እሱን እያስቸገረችው እንደነበርና ልትስመውም እየሞከረች እንደነበር፣ ነገር ግን እሱ እንዳልፈለገ ታስታውሳለች። ልብ ብላ ስታየውም እሱ ሻወር ቤት ሻወር እየወሰደ እንደሆነ ትረዳለች። ከሱ ጋርም ለመተያየት በጣም አፍራ ስለነበር ሁኔታውንም ተጠቅማ ከቤቱ በፍጥነት ትወጣለች። ታሪካችንም ከ3 ወር በኋላ ወስዶን ቦንግ አንድ አዲስ ስራን ትቀጠራለች። አሁን ላይ ቦንግና የድሮ ፍቅረኛዋ ሂጁን የተለያዩ ሲሆን አሁን ላይም ሂጁን አዲስ ፍቅረኛ ይዟል። ቦንግ ግን በዚህ ምንም አልተከፋችም። ይልቁንም ወደ ራሷ ህይወት አተኩራ ነበር። ቦንግ አዲሱ ስራዋን ለመጀመርም በጣም በመደሰትና በጉጉት እየሳቀች ወደ አዲሱ መስሪያ ቤቷ ትገባለች። ነገር ግን አዲሱ መስሪያ ቤቷ ስትገባ በአንዴ ድንጋጤ ፊቷን ይወረዋል። ይህም የሆነው አዲሱ አለቃዋን ጂዋክ ሆኖ ስታገኘው ነው። እሱም ገና እንዳያት አስታውሷት ወደ እሷ ይጠጋል። እሷም ወደ እሷ እየመጣ እንደሆነ ስትረዳ ምን ሊለኝ ይሆን በማለት በጣም መጨነቅ ትጀምራለች። ስላደረገላት ነገር ምስጋናውን ስላልሰጠችው ቅር እንደተሰኘ ይነግራታል። እዚህም በአግባቡ ስራዋን እንድትሰራና ጥሩ ባህሪንም እንድታሳይ ይነግራታል። እሷም ከፈገግታ ጋር እሺቷን ገልጻለት ይለያያሉ። ቆይቶም የዛን ቀን አብረው እንዳደሩ ማወቅ ባለመቻሏ እስከዛሬ ከነክናት ስለነበር አብረው እንዳደሩ ትጠይቋለች።
እሱ ምንም እንደማያስታውስ ሲነግራት በመልሱ ግራ ትጋባለች። በዛው ቀን ማታም ቦንግ በጣም በመዳከም ወደ ቤቷ እየተመለሰች ነበር። በሚያስገርም ሁኔታም በዛን ቀን በመላው ከተማው መብራት ይጠፋል። ወደ ቤቷ ውስጥም ከገባች በኋላ በድንገት የሆነ ነገር ላይ ትቆማለች። እሷም ጨለማ ስለነበር ግን ምን ላይ እንደቆመች አልታያትም ነበር። ነገር ግን ቀረብ ብላ ስትመለከት በረገጠችው ነገር በጣም ትደነግጣለች። ምክንያቱም ያ የቆመችበት ነገር እንዳሰበችው የወደቀ ዕቃ ወይም ሌላ ነገር ሳይሆን የድሮ ፍቅረኛዋ ማለትም ሂጂዎክ ነበር። ቦንግም ባየችው ነገር በጣም በመደናገጥ ሂጂዎክን ከወደቀበት ለማንሳት ትሞክራለች። ነገር ግን ምንም እያዳመጣትም ሆነ እየሰማት አልነበረም። ይባስ ብሎም እጇን በምትመለከተው ሰዓት ሙሉ በሙሉ በደም ተጨማልቆ ታየዋለች። ከፍራቷም የተነሳ እጆቿ መንቀጥቀጥ ይጀምራሉ። ወዲያውኑም በፍጥነት ፖሊሶች በአካባቢው ይደርሱና እሷን ወደ ፖሊስ ጣቢያ ይዘዋት ይሄዳሉ። ቦንግም በከተማው ውስጥ ማንንም ባለማውቋ ወደ አለቃዋ ጂዋክ ስልክ ጋር ትደውላለች። እሱም ይህንን ሲሰማ ወደ ፖሊስ ጣቢያ ቶሎ ብሎ ይደርሳል። ጂዋክ ሰው የገደለች ስለመሰለውም በጣም እየሰደባትና እየጮኸባት ነበር። እሷ ግን በፍርሃትና በማዘን ስሜት ውስጥ ሆና አንገቷን አቀርቅራ እንደዚህ አይነቱን ነገር እሷ እንደማታደርግና ሄጂዮንን በፍጹም እሷ እንዳልገደለችው ትነግረዋለች። ሕግ የሚያውቅ ሰው የምታውቀው እሱም ብቻ ስለሆነ እንዲተባበራት ትጠይቀዋለች። እሱ ግን አሁንም ድረስ ስላላመናት እንዳትደውልለት ይነግራታል። ይህም በሆነበት ሰዓት የቦንግ መታሰርና የሂጂዮን መገደል በመላው ሀገር ቴሌቪዥን ጣቢያዎች ላይ መተላለፍ ይጀምራል። ጂዋክም በበላይ አለቆቹ ይጠራል። በሚያስገርም ሁኔታ የጂዋክ አለቃም የሂጂዮንን አባት ሆኖ ያገኘዋል። የልጁ መገደል ውስጡ በሐዘንና በእልህ እንዲሞላ አድርጎታል። ቦንግ ልጁን እንደገደለችውም እንደሚያምንና ከፍተኛ ቅጣትም እንድትቀጣ እንደሚፈልግ ለጂዋክ ያስረዳዋል። ጂዋክንም ከፍተኛውን ቅጣት እንድትቀጣ በማድረግ ስራውን እንዲሰራና ይህንን ማድረግ የሚያቅተው ከሆነ ግን ከስራው እንደሚባረር ይነግረዋል። ጂዋክም ይህንን ሲሰማ ጊዜ ከፍተኛ አጣብቂኝ ውስጥ ይገባል። በዚህ በኩል ቦንግ ምንም እንዳላጠፋችና ንጹህ እንደሆነች ነው የምታምነው። በዚህኛው በኩል ደግሞ አለቃው ማስከፋት አይፈልግም። ስለዚህም እሷ ያለችበት ቦታ ሄዶ ሊያወራት ይወስናል። ጂዋክም እስር ቤት በመሄድ ቦንግን ያስጠራታል። ከቦንግም ጋር በአንድ ጠረጴዛ ላይ ቁጭ ይላሉ። ጂዋክም ወንጀሉንም እሷ ለመፈጸሟ የሚያስረዳ ምንም አይነት ፍንጭም ማስረጃም እንዳጣ ይነግራታል። በአካባቢውም በዛን ጊዜ መብራት ጠፍቶ ስለነበር የደህንነት ካሜራዎች ምንም አይነት ነገርን እንዳልቀረጹም ያስረዳታል። በዚህም ምክንያት ምንም አይነት ማስረጃ እንደማይገኝ እያዘነ ይነግራታል። እሷ ግን አሁንም በትልቅ ሐዘን ውስጥ ወድቃ እምነቷን እሱ ላይ ትጥላለች። የተገደለውም የባለስልጣን ልጅ በመሆኑ ለቦንግ ማንም ሊከራከርላትና ከጎኗ ሊቆም የሚችል ጠበቃ ይጠፋል። ነገር ግን በጂዋክ እርዳታ አንድ ጠበቃ ይገኝላታል። ይህም ጠበቃ ሂዮግ የተባለ የጂዋክ ጓደኛ ነበር። ሂዮግም ሐሳቡን ለመቀበል ምንም አላመነታም ነበር። ምክንያቱም ሂዮግ እንደዚህ አይነት የተወሳሰቡ ወንጀሎችን መፍታት የሚወድ አይነት ሰው ስለነበር ነው። ጂዋክም ወንጀሉን ለመፍታት ቆርጦ ተነስቷል። ከጓደኛው ጋርም በመሆን ወደ ቦንግ ቤት በማቅናት ወንጀሉ በተፈጸመበት ቦታ የቀረ ማስረጃ ካለ ለመመልከት ይሞክራሉ። ማስረጃውን በሚፈልግበት ሰዓት የአንድ የስልክ ጥሪ ይደርሳቸዋል። የስልክ ጥሪውም አንድ ዜናን የሚያበስር ነበር። ዜናውም ወንጀለኛው ተገሎበታል ተብሎ የተጠረጠረው ቢላ ከቤቱ ራቅ ባለ ቦታ ላይ ወድቆ እንደተገኘ ይነገራቸዋል። ጓደኛውም ለጂዮክ ፈጥነው እዛ ቦታ መሄድ እንዳለባቸው ይነግረዋል። ጂዮክም በመስማማት ሊወጣ በሚዘጋጅበት ሰዓት ላይ አይኑ አንድ ነገር ላይ ያተኩራል። ያም ደግሞ ሌላ ተጨማሪ ሁለተኛ ቢላ ነበር። ሁለቱንም ቢላዎች ወስደው ላቦራቶሪ ገብተው እንዲመረመሩ ያደርጋሉ። ነገር ግን መልሱን በሚስጥር እንዲያዝ ያደርጉታል። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን ከሳምንታት በኋላም የፍርድ ቤት ክርክሩ ይጀምራል። የፍርድ ቤት ክርክሩን በሚጀምርበት ሰዓት ለምስክርነት ተብላ የተጠራችው አንደኛዋ የሄጂዮን ፍቅረኛ ነበረች። የሄጂዮን ፍቅረኛውም የምስክርነት ቃልን ስትሰጥ ቦንግ ሂዩጂን ከመሞቱ ከሳምንታት በፊት እንደምትገለው ስትስትበት እንደነበረ ትናገራለች። ነገር ግን ቦንግ ስለዚህ ጉዳይ እንድታስረዳ ስትጠየቅ ሂጂዮንን መግደል ብትፈልግ ኖሮ ለሰዎች ግልጽ እንደማታደርገው ትናገራለች። ባላጠፋችውም ነገር መታሰሯ አንሷት ጭራሽ የሄጂዮን ፍቅረኛ በውሸት ስትመሰክርባት ንዴቷን መቆጣጠር ያቅታታል። በንዴቷን ምክንያት የምታወራው ወሬ እየተደባለቀባት ይመጣል። ልትገለውም ብትፈልግ ለሰዎች እንደማትናገርና አንዳንድ ጊዜም ፍቅረኞቻቸው ሲማግጡባቸው ሴቶች ባሎቻቸውን ሊገሉ እንደሚፈልጉ በድንገት ትናገራለች። ይህ ክስተት ሙሉ በሙሉ የሰዎችን ጥርጣሬ እሷ ላይ እንዲጨምር ያደርጋል። ጂዋክም ክርክሩ እንዲያመቸው በማለት እሷ ቤት በመሄድ ያገኘውን ቢላ እንደ ማስረጃ ይዞ ለዳኛው ያሳየዋል። ለዳኛውም የሄጂዮን አሻራ እንዳለበትና ሄጂዮንንም ለመግደል ይህንን እንደተጠቀመች ያስረዳል።
ነገር ግን በዚህ ሰዓት 7 ኪሎ ሜትር ላይ ተገኘ የተባለውን ቢላ ደብቆ ያስቀምጠዋል። ይህንንም የሚያደርገው ለክርክሩ እንዲረዳውና ክርክሩን ለማሸነፍ እንዲያመቸው ብሎ ነው። አሁን ላይም ነገሮች ለቦንግ አሪፍ እየሆኑላት አይደለም። ጠበቃዋም እሷን ለመርዳት ብዙም እየተከራከረ አይደለም። ይህም ክስተት ማስረጃዎች በሙሉ ወደ ቦንግ ተከሳሽነት እንዲያመዝኑ ያደርጋል። ቦንግም በጂዋክ መከዳቷ በጣም አስደንግጧታል። ይህ ሁሉ በሚካሄድበት ሰዓትም ጂዋክ የቦንግን ፊት በደንብ አተኩሮ ይመለከተዋል። እንደዛ ሳቂታ የነበረችው ልጅ አንገቷን ደፍታ ስታቀረቅር በሁሉም ሰው ፊት እንደ ወንጀለኛ እንዳስቆጠራትም ሲገባው በጣም ይከፋና ከራሱ ጋር ማውራት ይጀምራል። እውነት የማደርገው ነገር ትክክል ነው? አንድ ሰው ያልሰራውን ወንጀል ሰርቷል በማለት ሐሰተኛ ማስረጃ ማቅረቤስ ልክ ነው? በማለትም ከራሱ ጋር ሰጣ ገባ ውስጥ ይገባል። ወዲያውኑም አእምሮ ላይ የሆነ ትውስታ ይጫርበታል። እሱም ይህንን ስራ ሲጀምር ለአባቱ ሐቀኛ እንደሚሆንና በሐቅ ሰዎችን እንደሚያገለግል ቃል የገባውን ነገር ነበር ያስታወሰው። የዛኔም የሚሰራው ስራ ልክ እንዳልሆነ ይረዳል። ወዲያውንም ወሬያቸውን በማቋረጥ በስተመጨረሻ ተደውሎ ስለተነገረውና ከቦንግ ቤትም በቅርብ ርቀት የተገኘውን ቢላ አውጥቶ ለዳኛው ያሳየዋል። ጂዋክም አስቀጥሎ ቢላው ላይ የተገኘው አሻራ የቦንግ ቢሆንም እሱን ገላ ግን ያን ሁላ ኪሎ ሜትር ሄዳ ቢላውን ጥላ እስክትመለስ ድረስ ያለው ሰዓትና እሷ በቦታው ላይ የተገኘችበት ሰዓት እንደማይገናኝ ለዳኛው ግልጽ አድርጎ ይናገራል። ይህም ማስረጃ ብቻ ቦንግን ነፃ ለማውጣት በጣም በቂ ነበር። ዳኛውም አስቀጥሎ በቦንግ ላይ ያለውን ክሶች በሙሉ ሰርዞ በነፃ እንድትለቀቅ ፍርዱን ያሳውቃል። በስተመጨረሻም እውነት የወጣላት ቦንግ በፍጥነት ፍርድ ቤቱን ለቃ መውጣት ፈልጋለች። ከፍርድ ቤቱ ስትወጣ ግን አይደለም እንደዚህ አይነቱን ወሬ አግኝተው ይቅርና ትንሿን ነገር ማጋነን ስራቸው የሆኑ ጋዜጠኞች አካባቢውን ሞልተውት ነበር። የማይሆን ጥያቄ እየጠየቁና ፎቶም እያነሱ ቦንግን ማጨናነቅ ያዙ። ቦንግም እንደምንም እየተጋፋችን ቢሆን ወደ መኪናዋ ጋር ደረሰች። መኪናዋ ጋር ስትደርስ ግን አንድ ያልጠበቀችው የፉጨት ዘፈን ሰምታ በጣም ደነገጠች። ያ የፉጨት ዘፈንም ሂጂዮን በተገደለበት ቀን የሰማችው አይነት ድምፅ እንደሆነ ለራሷ ትገነዘባለች። ወዲያውንም ወደ ሰማችበት አቅጣጫ ትዞራለች። ስትዞር ግን ከጠበቋ በቶሎ ወደ መኪናው እንድትገባና ህዝብ ሳይበዛ እንዲሄዱ ይነገራታል። በሌላ በኩል የሂጂዮን አባት እሳት ጎርሶና እሳት ለብሶ ጂዎክ ላይ በቁጣ እያንደባረቀበት ነው። የልጄን ገዳይ ከፍተኛውን ፍርድ እንዲፈረድበት አድርገ ብዬ ብልክህ አንተ ለሷ መፈታት ምክንያት ትሆናለህ በማለት እየጮኸ ንዴቱን መቆጣጠር አቅቶታል። ነገር ግን ነገሩ በጩኸት ብቻ አላበቃም። ጂዋክን በጥፊ በመምታት ከስራም ያባረዋል። ጂዋክም ይህ እንደሚመጣ ቀድሞ ገብቶት ስለነበር እቃውን ሰብስቦ ለመውጣት ይዘጋጃል። በሚወጣበት ሰዓትም አብሮት ይሰሩ የነበሩ ጓደኞቹ ቻው ብሎት ይሰናበቱታል። መንገድ ላይም እየሄደ ከቦንግ ጋር ይገናኛል። ቦንግም እሱን በማየቷ በመደሰት ፈገግ እያለች ሰላምታ ትሰጠዋለች። ቦንግም ጂዋክ ለሷ ብሎ ከስራ እንደተባረረ ስትመለከት በፍቅር መውደቅ ትጀምራለች። ከዛም አስቀጥላ ለሱ የተለየ ስሜት እንደሚሰማትና እድል እንዳገናኛቸው ትነግረዋለች። ነገር ግን ከጂዋክ የሰማችው መልስ ያልተጠበቀ ነበር። እሱ ለሷ ስሜት እንደሌለውና ከዚህ በኋላም መገናኘት እንደሌለባቸው ይነግራታል። ቦንግ በፍቅርም ከወደቀችለት ሰው ይህንን ስትሰማ በጣም ታዝናለች። ነገር ግን ሐዘኗን ዋጥ በማድረግ በዛን ቀን ማታ አንድ ያየችው ነገር እንደነበረ ነገረችው። እሱም ሳይክል እየነዳ በአጠገቧ ስላለፈው ሰውና ስለዛ በፉጨት ሲዘፍነው ስለነበረው ዘፈን ነበር። የሚሰማውንም ማመን ያቃተው ጂዋክ ያ ዘፈን ምን አይነት እንደነበረ በመገረም ይጠይቃታል። እሷም ያንን ዘፈን መልሳ በፉጨት ለመዝፈን ብትሞክርም አልቻለችበትም ነበር። ጂዋክም የሰውየውን ፊት አይታው እንደሆነ ይጠይቃታል። ነገር ግን ጨለማ በመሆኑና መብራት ጠፍቶ ስለነበር ፊቱን እንዳላየችው ትነግረዋለች። ቀናት አንድ ሁለት እያሉም 2 ዓመታት ተቆጠሩ። ጂዋክና ቦንግም የየራሳቸውን ህይወት እየመሩ ይገኛል። ከሩቁ የምታየው ቦንግም አሁንም ፍቅሯ ስላልወጣላት ባየችው ቁጥር ሁሌ ደስተኛ ትሆን ነበር። ጂዋክ አሁን የሚሰራበትንም ቦታ ቀይሮ የሙሉ ሰዓት ጠበቃ ሆኗል። ጂዋክም አሁን ላይ ያኔ ለአባቱ የገባለትን ቃል ሽሮ ለወንጀለኞች እየተከራከረ በመሆኑ ስራው በጣም ሰልችቶታል። ቦንግም አሁን ላይ የእሱ አይነት ንጹህ ዜጎችን ከእስር ለማዳን ጠበቃ ሆናለች። ጥብቅናውንም በምትሰራበት ጊዜ በጣም የሚያናድዳትና አንድ የሚያበሳጫት ጉዳይ አለ። እሱም ሴቶች ባሎቻቸውን ከገደሉ በኋላ እንዴት ነፃ መውጣት እንደሚችሉ ከአንዳንድ ደንበኞቻቸው የሚመጡላት ጥያቄዎች ነበሩ። ይህንን ሁሉ የሚያደርጉት ግን ቦንግ ሂጂዮንን ገላው እንዳልታሰረችና ከፍርድ እንዳመለጠች ስለሚያስቡ ነበር። ይህ ነገር ግን ሁል ጊዜም ቦንግን በጣም ያናድዳታል። በዚህም ምክንያት ያጣችውን ዓለማዊ ፍትህ በራሷ እጅ ልታገኘው ትወስናለች። የጠፋውንም ስሟን ለማስመለስ ቆርጣ ትነሳለች።
ትገኛለች። ከዕለታት በአንድ ቀንም አንድ ወጣት በፋሻ የተጠቀለለ እጁን ደረቱ ላይ አስደግፎ በቦንግ ቢሮ ተኝቷል። የተፈጠረውንም ነገር ሲያስረዳት በባስ እየሄደ ሳለ ድንገት የድሮ ፍቅረኛውን እንዳገኛትና በፍርድ ቤት ከሷ በተወሰነ ሜትር እንዲርቅ የተጻፈለት ሕግ ስለነበር እሷ ደንግጣ ስትገፈትረው ከባሱ በመውደቅ እጁ እንደተሰበረና ለዚህም መክሰስ እንደሚፈልግ ይነግራታል። ቦንግም ሐሳቡን ከሰማች በኋላ ጠበቃው ለመሆን ትቀበለዋለች። በተመሳሳይ ሰዓት ግን ያቺ የገፋችው ፍቅረኛው ደግሞ ጂዋክ ጋር በመሄድ የተጻፈላት ሕግ እንደነበረና እሱን መክፋቷ ጥፋት እንዳልሆነና እንዲረዳት ትጠይቀዋለች። እሱም በሚያስገርም ሁኔታ በሐሳቧ ተስማምቶ እንደሚረዳት ይነግራታል። በቀጣዩ ቀንም የፍርድ ቤት ሰዓት ደርሶ ቦንግና ጂዋክ ሁለቱም በተቃራኒ ሆነው ለቆሙላቸው ደንበኞቻቸው መከራከር ጀመሩ። ለአንድ ሰዓት ከፈጀ ክርክርም በኋላ ሁለቱም ወገኖች ወደ ስምምነት ይደርሳሉ። እሱም ከከተማ እንደሚወጣና ሁለተኛ እንደማያስቸግራት በወረቀት ላይ ይፈርማል። ነገር ግን ይህ ሁሉ በሚሆንበት ሰዓት ልጁ ፈገግ ብሎ እየሳቀ ነበር። ቦንግም ይህንን ስትመለከት ጥርጣሬ ያድርባታል። የፍርዱ ሂደትም ካለቀ በኋላ ደንበኞቻቸውን ሸኝተው ወደ ስራቸው ለመሄድ ይነሳሉ። ነገር ግን ቦንግ ያንን የደንበኛዋን ሳቅ ከውስጧ ልታወጣ አልቻለችም። በጣም በመጠርጠሯም ጂዋክን ጠርታው ወደ ሴቷ ጋር በመሄድ ደህንነቷን ማረጋገጥ እንዳለባቸው ትነግረዋለች። እሱም ተስማምቶ አንድ ላይ መሄድ ይጀምራሉ። በሚያስገርም ሁኔታም ቦንግ የጠረጠረችውን ነገር እውነት ሆኖ ያገኙታል። ያ ልጅ የድሮ ፍቅረኛውን እየተከተላት ነበር። ልጅቷም እየተከተላት እንደሆነ ስታቅ በፍጥነት ወደ ቤቷ ገብታ ለመቆለፍ ትሞክራለች። ነገር ግን በሩን ከመዝጋቷ በፊት ደርሶ ያስቆማታል። ምንም አይነት ጉዳት ከመድረሱ በፊትም ጂዋክና ቦንግ ወደ ቤቱ ገብተው ነገሩን ያስቆሙታል። ፖሊሶችም በአካባቢው ደርሰው ተገቢውን ቅጣት እንዲያገኝ ወደ ጣቢያ ይወስዱታል። የዛን ቀን ምሽትም ቦንግ በቢሮዋ ውስጥ አንድ እንግዳ ነገርን ትመለከታለች። እሱም ጠረጴዛዋ ላይ አንድ ካርቶን ተቀምጦ ነበር። በግርምትም ምን እንደሆነ ለማወቅ በመጓጓት ካርቶኑን ትከፍተዋለች። ካርቶኑን በከፈተችበት ጊዜ ግን ጫማና አንድ ወረቀትን ታገኛለች። ወረቀቱም ላይ አንድ ጽሑፍ ተጽፎ ነበር። ጽሑፉን ስታነበው ግን በጣም ትደነግጣለች። ወረቀቱም መፈለግሽን የማታቆሚ ከሆነ እኔ ቀደም ያገኝሻለሁ ይላል። ቦንግም ይህንን የጻፈው የሄጂዮን ገዳይ እንደነበረ ለመገመት ጊዜ አልፈጀባትም። እየተከታተላት እንደሆነና የሆነ ጉዳት ሊያደርስባት እንደሚፈልግም ቶሎ ብላ ትገነዘባለች። በመቀጠልም በፍጥነት ስልኳን አውጥታ ለጂዋክ ትደውልለታለች። ጂዋክንም ስለተፈጠረው ነገር አስረዳችው። አንድ ድምፅ ሰምታ ወደ ሰማችበት አቅጣጫ ስትዞር አንድ ሰውዬ በሩ ላይ ቆሞ ሲመለከታት ታያለች። እሷም ገዳዩ እንደሆነ በመረዳት በፍጥነት ለመያዝ ከጀርባው ትከተለው ጀመር። ነገር ግን በጣም ፈጣን ነበርና ማንነቱን እንኳን ሳታየው ያመልጣታል። ገዳዩ እንዳመለጣትም ጂዋክ እሷ ወዳለችበት ቦታ ይመጣል። እንደዚህ አይነት አደጋ ላይም ራሷን መጣል እንደሌለባትና ለሌላ ጊዜ እንድትጠነቀቅ ድንጋጤ በተሞላበት ስሜት ሆኖ ይነግራታል። እሷ ግን ለራሷ ግድ እንደማይሰጣትና ሄጂዮንን ስለገደለው ሰው ከዚህ ሁሉ ዓመት በኋላ ፍንጭ በማግኘቷ እንደተደሰተች ትነግረዋለች። አስቀጥላም ስላለችበት ችግርና የድሮ ሕይወቷን በማየት ሰዎች ከእሷ ጋር ስራ መስራት እንደማይፈልጉም በምሬት ትነግረዋለች። ይህንንም ሲሰማ ጂዋክ በጣም አዝኖ ወደ ቤቷ ሊሸኛት እንደሚፈልግ ይነግራታል። እሷ ግን ባለባት የኑሮ ችግር ምክንያት ቢሮ ውስጥ እንደምትኖር ስትነግረው ይህ ይበልጥ ልቡን ያሳዝነዋል። አስቀጥሎም ከሱ ጋር የእሱ ቤት ውስጥ መኖር እንደምትችል ጥያቄ ያቀርብላታል። እሷም የድሮ ፍቅሯ እስካሁን ስላለቀቃት በደስታ በሐሳቡ ትስማማለች። ከዛም አብረው ወደ ቤቱ ያመራሉ። የጂዋክ ቤትም በደረሰችበት ሰዓት ግን የዛሬ 2 ዓመት እንደነበረው ምንም ነገር ስላልተለወጠ በአግራሞት ቤቱን ትቃኛለች። ከዛም በኋላ ላይ እራት ለመብላት አብረው ጠረጴዛ ላይ ይቀርባሉ። እራትም እየበሉ ባለፈው ጠይቃው ያልመለሰላትን ጥያቄ የዛሬ 2 ዓመት አብረን ተኝተናል ወይ ብላ ትጠይቀዋለች። እሱም በመገረም አልተኛንም ብሎ ይመልስላታል። በቀጣዩ ቀንም ጂዋክ ለዚህ ችግር እልባት ማግኘት ስላለበትና እሷንም ከአደጋ ለመጠበቅ ማሰብ በፍጥነት የደህንነት ካሜራ ሰራተኞችን በመጥራት ወንጀለኛው ማን እንደሆነ እንዲያጣሩ ይጠይቃቸዋል። የደህንነት ካሜራ ሰራተኞች አለቃ የሆነው ቻንሆ ግን ብዙ ሰዎች እየተላለፉ ስለነበር ማን እንደሆነ ለማግኘትና እሱን እንደ ማስረጃ ለመጠቀም በጣም ከባድ እንደሆነ ይነግረዋል። እናም በዛ ጊዜ ወንጀለኛው ጥሎት የመጣውን ዕቃ ከጠረጴዛ ስር ሲያገኝ በፍጥነት አንስቶት ኪስ ውስጥ ይከታል። በቀጣዮቹ ቀናቶች ሁለቱ አብረው ብዙ ጊዜ ማሳለፍ ጀመሩ። በዛም ጊዜ በጣም በመቀራረባቸው መግባባት ይጀምራሉ። እሷም ሁሌም ስለምታየውና ሁልጊዜም አብራው ስለምትውል ፍቅሯ እየጨመረ ይሄዳል። ነገር ግን ባለፈው ፍቅሯን ስትገልጽለት ምን እንደተፈጠረ ታውቃለችና በዚህኛው ያላትን ስሜት ከፍታ ለሱ መናገር ፈርታለች። በአንድ ቀንም ቦንግ ካፌ ውስጥ ቁጭ ብላ በምትዝናናበት ሰዓት
የሆነች ሴት ከሌቦች ጋር ስትደባደብ ታያታለች። ቦንግም በሴቷ ብቃት በመገረም ሄዳ ልትረዳት ትሞክራለች። ሌቦቹንም ፖሊስ በመጥራት ታሳስራቸዋለች። ሴትዮዋም ዩጆንግ እንደምትባል ትነግራታለች። እሷም ቦንግ እንደምትባልና ጠበቃ እንደሆነች ነግራት ይተዋወቃሉ። ከዩጆንግ ጋርም አብሮ ጓደኛ ማቾች እንደሚሆኑና ከዚህም በኋላ መገናኘት እንደሚጀምሩ ያወራሉ። ቦንግም ከብዙ ጊዜ በኋላ አዲስ ጓደኛ ስለተዋወቀች በጣም ትደሰታለች። በአንድ ቀን ጂዋክ ወደ ስራ ለመሄድ ተቻክሎ በሚወጣበት ሰዓት ቦንግና ዩጆን ቀጠሮ ነበራቸውና ዩጆንግ ቦንግን በር ላይ እየጠበቀቻት ይመለከታታል። ጂዋክም ይህንን በሚያይበት ጊዜ በጣም ይደነግጣል። የደነገጠበትም ምክንያት ዩጆንግ ከሌላ ሰው ጋር ማግጣበት ህይወቱን ያመሰቃቀለችው የድሮ ፍቅረኛው ስለሆነች ነበር። እሷም በማየቱም ድንጋጤ ይታይበታል። ይህም ስሜት አንድ ላይ ሆኖበት ጂዋክ እዛው በቆመበት ፈዞ ይቀራል። የዩጆንግም ስሜት እንደ ጂዋክ ነበር። እሱንም አየዋለሁ ብላ ስላላሰበች በጣም ደንግጣለች። ነገር ግን እሱም በማየቷ አንድም የመደሰት አንድም የፍራቻ ስሜት ይሰማት ነበር። አስቀጥላም ቺዋ ግን ለብቻቸው እንዲያወሩ ትጠይቀዋለች። እሱ ግን እንደሚቸኩልና ምን እንደፈለገች በቀጥታ እንድትናገር ይነግራታል። እናም ከሱ ጋር መኖር እንደምትፈልግና እንደ ድሮ አብረው እንዲመለሱ ብትነግረውም እሱ ግን ጭራሽ እንደዛ እንደማይሆን ይነግራታል። ይህንን ሁሉም ቆማ ስትከታተል የነበረችው ቦንግም ነገሩ ወዲያው ይገባታል። እነሱም የድሮ ግንኙነት እንዳላቸው ትጠረጥራለች። በቶሎም ብላ የጂዋክን እጅ አጥብቃ ይዛው ፍቅረኛዋ እንደሆነ ትናገራለች። ዩጂዮንግም የሰማችውን ነገር ባለማመን ቺዋግን ትጠይቀዋለች። እሱ ግን ምንም እንደማያገባትና ከዚህም እንድትሄድ ነግሯት ወደ መኪናቸው ይሄዳሉ። መኪናቸው ውስጥም በገቡ ሰዓት ለምን ይህንን እንዳደረገች ይጠይቃታል። እሷም ከድሮ ፍቅረኛዋ ጋር በነበረችበት ሰዓት ተመሳሳይ ነገር ስላደረገላት አሁን ውለታውን እየመለሰችለት እንደሆነና ሌላ ነገር እንደሌለ ታስረዳዋለች። እሱ ግን በንዴት ከዚህ በኋላ ፍቅረኛዬ ነው እንዳትይ በማለት ያስጠነቅቃታል። እሷ ግን በተገላቢጦሹ እየሳቀችና እየቀለደች ከዚህ በኋላ እንደውም ባሌን እምልህ እያለች በጣም ታበሳጨው ጀመር። እሺ ቻናሉን ሰብስክራይብ ሳታደርጉ ቪዲዮን እየተመለከታችሁ ላላችሁት ኦዲየንሶቻችን አሁን የምትወጡበት ሰዓት ደርሷል። ውጣ ውጪ። ሰብስክራይብ ላደረጋችሁት ደግሞ ከልብ እናመሰግናለን። ከስራ ሲመለሱም ቦንግ ለምን ከጂዮንግ ጋር እንደተለያየ ተጠይቀዋለች። እሱም በብስጭት ስሜት ከሌላ ሰው ጋር እንደማገጠችበት ይነግራታል። በቀጣዩ ቀንም አንድ አዲስ ግድያ ይፈጸማል። የካሜራና ደህንነት ኃላፊ ከነበረው ቻንሆ ጋር የነበረችው ቦንግም በቦታው ላይ ተገኝቶ እንደነበር ትጠይቀዋለች። ቻንሆም በጠየቀችው ጥያቄ በጣም መደናገጥ ይጀምራል። ነገር ግን እያወራች ያለችው ስለ ስራ እንደሆነ ሲያውቅ መረጋጋት ይጀምራል። ቦንግም በጉዳዩ ተረብሻ ሰው ለምን በዚህ ልክ ጨካኝ ይሆናል ብላ ትጠይቀዋለች። ቻንሆም ሁሉም ገዳይ የራሱ ምክንያት እንዳለው ይነግራታል። ምግባቸውን በልተውም ስለ ስራ አውርተው እንደጨረሱ ቻንሆ ወደ ቤት ሊሸኛት ይጠይቃታል። ነገር ግን ቦንግ ብዙም ስለማታውቀው በጥያቄው ደስተኛ አልነበረችም። በድንገትም ጂዋክ ወደ እነሱ በመምጣት ቦንግን ይዟት ወደ ቤት መሄድ ይጀምራል። ከጥቂት ቀናትም በኋላ ቦንግ ጠበቃነቷ ስላላስደሰታት ስራዋን ለመልቀቅ ትወስናለች። የቢሮ ዕቃዎቿንም ሽጣ ባገኘችው ገንዘብ ለጂዋክ እንደ ስጦታ የፈለገውን ዕቃ እንዲገዛ ወደ አንድ ሱፐርማርኬት ትወስደዋለች። እሱም በገንዘቧ ብዙ ዕቃዎችን ይገዛል። በማግስቱ ማለዳ ጂዋክ ከቦንግ የተላከ የምስጋና ማስታወሻን ያገኛል። ዕቃዎቿንም ጠቅልላ ቤቱን ለቃ እንደሄደች አወቀ። ከቦንግ ጋርም በጣም ተቀራርበው ስለነበር ይህ ድርጊቷ በጣም ያሳዝነዋል። ምክንያቱም ለቦንግ የፍቅር ስሜት እየተሰማው ስለነበር ነው። ጂዋክም አስቀጥሎ የራሱን የህግ ተቋም ይጀምራል። ይህ በእንዲህም እንዳለ ከልጅነቷ ጀምሮ የቴኳንዶ ልምድ ያላት ቦንግ ቴኳንዶ አስተማሪ ሆና ትንንሽ ልጆችን ማስተማር ትጀምራለች። ቢሆንም ግን አሁንም ድረስ የጂዋክ ፍቅር አልወጣላትም ነበር። በአንድ ቀን ትምህርት ላይ ያለችም ስለ ጂዋክና ስላሳለፉት ጊዜ ስታስብ በመዘናጋት በአንድ ተማሪ ጭንቅላቷን ትመታለች። ከጥቂት ደቂቃዎችም በኋላ ጂዋክ ወደ ማሰልጠኛቸው ይገባል። ሁለቱም ተያይዘው ወደ ውጪ በመውጣት ስለ ህይወታቸው ማውራት ይጀምራሉ። ስራ ሊቀጥራት እንደሚፈልግና ወደ ቤቱም ተመልሳ እንድትመጣ ይነግራታል። ነገር ግን ቦንግ አንዴ ውሳኔዋን ወስናለችና ተመልሳ ጠበቃ እንደማትሆን ትገልጽለታለች። ስለሚከፈላት ገንዘብ ሲነግራት ግን ቦንግ ሐሳቧን በመቀየር በሐሳቡ ትስማማለች። ወደ ቤትም ሲመለሱ አቶ ቢያንና ኪም የተባሉ ሁለት ጠበቆች እነሱን እየጠበቋቸው ያገኟቸዋል። ሁለቱም ከጂዋክና ከአዲሱ ተቋሙ ጋር መስራት እንደሚፈልጉ በደስታ ይነግሩታል። ጂዋክም ለአዲሱ ተቋሙ ይጠቅሙኛል ብሎ ስላመነ በሐሳባቸው ተስማምቶ ስራ መጀመር እንደሚችሉ ይነግራቸዋል። በቀጣዩ ቀን የዕለቱ ዜናም አንድ ታዋቂ ሼፍ እንደተገደለ ይዘገባል። የሼፉ ገዳይ ተብሎም አንድ ሂያንሱ የተባለ ሰው በካቴና ታስሮ በቁጥጥር ስርም ሲውል በቴሌቪዥን እየታየ ነበር። ሂያንሱም ሼፉን ሰርቆት በመግደል ወንጀል ተከሶም ይገኛል። ሂያንሱም የግድያው ቦታ ላይ እንደነበረ የሚያሳይ አንድ ማስረጃ ነበረ። ይህም የጣቱ አሻራና የሸሚዝ ቁልፎቹ በቦታው ላይ መገኘታቸው ነው።
የካሜራና ደህንነት ኃላፊ የሆነው ቻንሆም ዜናውን በቴሌቪዥን እያየ በጣም መደሰት ይጀምራል። ይህም በእንዲህ እንዳለ ቦንግ የሰው ልክ እንደሷ ሁሉ በውሸት ተከሶ ይሆን ብላ ማሰብ ትጀምራለች። ብዙም ሳይቆዩም ተጠርጣሪው ህያንሱ እሷን ጠበቃ እንድትሆን እንደጠየቃት ትሰማለች። ቦንግ ግን በዚህ አልተደሰተችም ነበር። ምክንያቱም እሷ ከዚህ ቀድሞ በተመሳሳይ የግድያ ክስ ነፃ ስለወጣች ለሱም ተመሳሳይ ነገር እንታደርግለት እንደፈለገ ስለገባት ነው። ይሁን እንጂ አዲሶቹ የሥራ ባልደረቦቿ አዲሱ ተቋማቸውን በከፍተኛ ደረጃ እንደሚረዳ በመናገር ጉዳዩን እንድትይዘው ያሳምኗታል። በኋላ ላይም ጂዋክና ቦንግ ከመጀመሪያው ደንበኛቸው ጋር ለመገናኘት ወደ ፖሊስ ጣቢያ ያመራሉ። አብረው ሆነው እየሰሩት ያሉት የመጀመሪያ ስራቸውም ስለነበር በጣም ተደስተዋል። በዚያም ሳሉ በሚያስገርም ሁኔታ የጂዋክን የድሮ ፍቅረኛ ዩጂዮንግን ክሱን የምትከታተለው አቃቤ ሕግ ሆና ያገኟታል። ዩጂዮንግን ቦንግን ባየቻት ሰዓት አሁንም ድረስ ከጂዋክ ጋር ፍቅረኛ ማቾች እንደሆኑ ትጠይቃታለች። ቦንግም አሁንም ድረስ ከጂዋክ ጋር የፍቅር ግንኙነት ውስጥ እንዳሉ በምትነግራት ጊዜ ጂዋክ ወደ እነሱ ይመጣል። ቦንግንም በማቀፍ በሚያስገርም ሁኔታ ፍቅረኛ ማቾች እንደሆኑ ማስመሰል ይጀምራል። ይህንንም ያየችው ዩጂዮንግ በቅናት ልቧ ይደማል። በምርመራ ክፍል ውስጥም ቦንግ ህያንሱን ብዙ ልምድ ሳይኖራትና ብዙ ክርክሮችን ሳታሸንፍ ለምን የሱ ጠበቃ አድርጎ እንደመረጣት ትጠይቀዋለች። ህያንሱም አስቀጥሎ እሷም ልክ እንደሱ በግድያ በተመሳሳይ ማስረጃ ተከሳ ስለምታወቅ ከሷ በላይ ማንም ሊረዳው እንደማይችል ይነግራታል። ይህንን የሰማችው ቦንግም በደስታ ፈገግ ማለት ትጀምራለች። ብቸኝነትና ፍርሃት እንደሚሰማውና አንድ የሚያምነውንም ሰው እንደሚፈልግ ይነግራታል። አስቀጥለውም ሼፉ ስለተገደለበት ቀን ማውራት ይጀምራሉ። በዛን ቀን እሱ መጠጥ ቤት ውስጥ እየጠጣ እንደነበርና በዚያም አንድ ጥንዶች የልደት ቀናቸውን ሲያከብሩና እርስ በርሳቸውም ፎቶ ሲቀራረጹ እንደነበረ ይጠቅስላታል። ቦንግም በሚያስገርም ሁኔታ ህያንሱን አምነዋለች። ነገር ግን ጂዋክ ከሷ በተቃራኒ ህያንሱን ምንም አላመነውም ነበር። በሚቀጥሉት ቀናት ጂዋክና ቦንግ የህያንሱን ንጹህነት የሚያረጋግጡ ማስረጃዎችን ለማግኘት ጠንክረው እየሞከሩ ነው። በፍርድ ቤቱ የመጀመሪያ ቀን ጂዋክ ጠንካራ የመከራከሪያ ሐሳቦችንም ይሰጣል። እሱም ክሱ ላይ እንደቀረበ ወንጀሉ የተመሰረተው ለስርቆት ከሆነ ህያንሱ ንጹህ እንደሆነ ተናገረ። ይህም ደግሞ ከተሰረቁት ዕቃዎች መካከል አንዳቸውንም ቢሆን በህያንሱ ላይ ባለመገኘታቸው ነው። የክሱ ሂደትም እንዳለቀ ጂዋክ የድሮ ፍቅረኛው ዩጂንግ እያመማት እንደሆነ ሲመለከት ወደ ቤቷ እንደሚያደርሳት ይነግራታል። ቦንግም ከሩቁ ታያቸው ስለነበር በጣም መቅናት ትጀምራለች። በኋላ ላይም ጂዋክ ዩጂንግን ቤቷ ካደረሳት በኋላ ተመልሶ ሊሄድ ሲል እጆቿን ክንዶቹ ላይ በማድረግ አቁመው ወደ ውስጥ እንዲገባ ትጋብዘዋለች። አሁንም ድረስ እንደምትወደውና ግንኙነታቸውም እንዲመለስ እንደምትፈልግ ትነግረዋለች። ይሁን እንጂ ጂዋክ በቀስታ እጆቿን አስለቅቆ ምንም ሳይናገር ትቷት ይሄዳል። ወደ ቤትም ሲደርስ ቦንግ እሱን በማየቷ ተደስታ ግጥም አርጋም ካቀፈችው በኋላ በአጋጣሚ እንደምትወደው ትናገራለች። በሚያሳዝን ሁኔታ ግን ጂዋክ አሁንም ድረስ ልቡ ለሷ ክፍት አልነበረም። እሱን መውደድም እንደሌለባትና ግንኙነታቸው በስራ ባልደረባነት ብቻ መገደብ እንዳለበት ይነግራታል። በንግግሩ ልቧ ቢሰበርም ነገር ግን ስሜቷን በመናገሯ ምንም ቅር እንደማትሰኝ ነግራው ወደ ክፍሏ ገብታ ሌሊቱን በሙሉ ማልቀስ ትጀምራለች። በማግስቱ ጂዋክ ቦንግ በለቅሶ ብዛት ለተጎዱ አይኖቿ በቀዝቃዛ ማንኪያ አይኖቿን ስታሻይቶ በጣም እንደጎዳት ይረዳል። ከዚያም ፍላጎቷን ለማሟላት ሊስማት ቢሞክርም ቦንግ ግን እንዲያቆም ትነግረዋለች። ለሱ ያላትንም ስሜት ማጥፋት እንደምትፈልግና እንደ ቀድሞ የሥራ ባልደረባ ብቻም እንዲሆኑ እንደምትፈልግ ትገልጽለታለች። ከሰዓት በኋላም ጂዋክና ቦንግ ፍንጭ ለማግኘት ተያይዘው ወደ ሼፉ ቤት ለመሄድ ይወስናሉ። ለመግባት ፍቃድ ስለሌላቸውም በመስኮቱ በኩል ተደብቀው ወደ ውስጥ ይገባሉ። በዚያን ጊዜም አንድ ሰው ወደ ውስጥ ሲገባ ይሰማሉ። በቤት ውስጥም ስትገባ የነበረችው የድሮ ፍቅረኛው ዩጂንግ ነበረች። ከጂዋክ ጋርም ብቻዋን ማውራት እንደምትፈልግ ትገልጽላቸዋለች። የማይስማሙ ከሆነ ግን ቦንግን ያለ ፍቃዷ ወደ ሰው ቤት በመግባት ወንጀል እንደምትከሳት ትናገራለች። ሌላ አማራጭ በማጣቱም ጂዋክ ቦንግን ውጪ እንድትጠብቀው ይነግራታል። ዩጂንግም አስቀጥላ ደንበኛው ህያንሱ ንጹህ ሰው እንዳልሆነ ትናገራለች። ለዚህም ምክንያቷ ህያንሱ ሌላ ሰው ላይ ጉዳት በማድረስ ሊገለው ስለመሞከሩ በመረጃ አንድ ፎቶን ትሰጠዋለች። በኋላ ላይም ጂዋክ ህያንሱን አግኝቶት ሌላ ሰው ሊገል ስለነበረበት ክስተት አንድ ባንድ ይጠይቀዋል። ህያንሱም በጣም በንዴት ያ ሰውዬ አንዲት ሴት ላይ ጥቃት ስላደረሰባት እንደደበደበው ይናገራል። በሁለተኛው የፍርድ ቀንም ጂዋክ በጣም የራስ መተማመን ስሜት ነበረው። ህያንሱም የጣት አሻራዎቹን በቦታው ላይ የተገኙበት ምክንያት እሱ ለብዙ ጊዜ ለሼፉ ተላላኪነት ሲሰራ በመቆየቱ እንደሆነ ይናገራል። ከዚያም አስቀጥሎ የሼፉን እህት በምስክርነት ወቅት ዋሽታለች ብሎ ይከሳታል።
የሼፉ እህትም ወደ ወንድሟ ቤት በደረሰችበት ሰዓት ሞቶ እንዳገኘችውና ወዲያውኑም ለፖሊሶች እንደደወለች ተናግራ ነበር። ነገር ግን ጂዋክ ለፖሊሶች ከመደወሏ ከ2 ሰዓታት በፊት ወደ ቤቱ እንደደረሰች የሚያሳይ አንድ ማስረጃን ያቀርባል። የሼፉን እህትንም ወንድሟን በመግደል አዲስ ክስ እሷ ላይ ይመሰርታል። ይህንንም ከሰማች በኋላ የሼፉ እህት እንባዋ እየፈሰሰ ቀደም ብላ እንደደረሰች ነገር ግን ወንድሟ ቀድሞውኑም ሞቶ እንደነበርና ወንድሟ ሌላ ሴት ላይ ጉዳት ሲያደርስና ሲያሰቃያት የሚይዝ ቪዲዮ በቲቪ እየተጫወተ እንደነበርና የወንድሟን ክብር ለማስጠበቅ ቪዲዮዎቹን አጥፍታ ትዕይንቱን የዘረፋ እንዳስመሰለች ትናገራለች። በዚህ አዲስ ምስክርነትም ጂዋክ ጉዳዩን አሸንፎ ሂያንሱ ከእስር ቤት ይለቀቃል። በዚያን ቀን ምሽትም ቡድኑ ስኬታቸውን በመጠጥ ቤት ውስጥ እየጠጡ ያከብራሉ። ከደስታቸውም ብዛት መጠጡን በአናቱ ይሉት ጀመር። ሂያንሱም አብሯቸው ተዝናንቶ ላደረጉት ነገር እጅግ አድርጎ ማመስገን ይጀምራል። በዚህ የደስታ ሰዓት ግን ጂዋክ እስካሁን እውነተኛ ገዳዩ ስላልተያዘ ደስተኛ አልነበረም። በኋላ ላይም በሼፉ ግድያ ምሽት በመጠጥ ቤቱ ውስጥ ልደታቸውን ሲያከብሩት የነበሩት ጥንዶች ስልክ ይደውሉለታል። ጂዋክም ጥንዶቹን ሊያገኛቸው በዛ ባር ውስጥ ይቀጣጠራሉ። ጥንዶቹም አስቀጥለው በዚያ ቀን ምሽት ሂያንሱን በዛ መጠጥ ቤት ውስጥ እንዳላዩትና የልደታቸውን ቪዲዮ አንድ በአንድ ያሳዩት ጀመር። ጂዋክም እያንዳንዱ ቪዲዮዎች ላይ ያለው ሰው ሂያንሱን ሳይሆን ሌላ እንደሆነ ሲገነዘብ በህይወቱ ለመጀመሪያ ጊዜ ስለተሸወደ በጣም መናደድ ይጀምራል። በእርግጥም ሂያንሱ በግድያው ሰዓት እዚህ እንዳልነበርና ነገር ግን ከግድያው በኋላ ወደ መጠጥ ቤቱ በመሄድና በሌሎች ሰዎች የተተዉትን ፎቶዎችና ማስታወሻዎችን እንደራሱ ታሪክ አድርጎ እንዳወራው ጂዋክ ይደርስበታል። ይህም በእንዲህ እንዳለ ቦንግ የድሮ ፍቅረኛዋ በተገደለበት ጊዜ በፉጨት የተዘፈነውን ዘፈን ለማድረግ ትሞክራለች። ምንም እንኳን ሂያንሱ ዘፈኑን የሚያውቀው ቢሆንም ነገር ግን ምንም እንደማያውቀው ማስመሰል ይጀምራል። ወደ ኋላም በትውስታ ተመልሰን ሂያንሱ የቦንግ ፍቅረኛ ገዳይ እንደሆነና እስካሁንም ከነበሩት የግድያ ወንጀሎች ጀርባ የሱ እጅ እንዳለበት እንረዳለን። ከወንጀሎችም ሁሉ እንዲያመልጥ የሚተባበረው የካሜራና የደህንነት ኃላፊ የሆነው ቻንሆ ነበር። የቦንግ ፍቅረኛ የሞተበት ዕለትም ሂያንሱ ሌላ የግድያ ወንጀልን በሚፈጽምበት ጊዜ በድንገት ቦንግ መብራት ልታበራ ቀና ስትል በመስኮት ያየችው መስሎት ስለነበር እሷንም ሊገላት ወደ አፓርታማዋ በሚሄድ ጊዜ በድንገት ፊት ለፊቱ ቀድሞ ከዮንጂ ጋር በመገጣጠሙ ያየው እሱ እንደሆነ በመገመት እንደገደለው ታሪካችን ያስመለክተናል። በዛኑ ቀን ምሽትም ቻንሆና ሂያንሱን ይገናኛሉ። ሂያንሱንም ለምን የእግር አሻራውን ከግድያ ቦታው እንዳላጠፋው ይጠይቀዋል። ቻንሆም በአጋጣሚ እንደሆነ ይናገራል። ነገር ግን ሂያንሱ ይህንን ምክንያት አልተቀበለውም ነበር። በንዴትም ይዞት ዳግመኛ ቸልተኛ ከሆነ እንደሚገለው ዝቶበት ይለቀዋል። ከትውስታውም ስንመለስ ለህይወቱ የሰጋው ቻው ቦንግ ጋር ደውሎ ጫማዎቹንና ማስታወሻውን የላከው ሰው ማን እንደሆነ እንደሚያውቅ ይናገራል። በዛኑ ቀን ምሽትም በመናፈሻው ለመገናኘት ቀጠሮ ይይዛሉ። እንደ አለመታደል ሆኖ ግን የቻንሆ ስልክ በሂዩሴን ተጠልፎ ነበር። ቦንግም ከቤት ከመውጣቷ በፊት ለጂዮክ ብትደውልም ስልኩን ግን ሊያነሳላት አልቻለም። እሷም አስቀጥላ በፓርክ ውስጥ ቻንሆን ልታገኘው እንደሆነ የሚገልጽ ሜሴጅ ጽፋ ትልክለታለች። በልበ ሙሉነትም ወደ ፓርኩ በመሄድ ቻንሆን መጠበቅ ትጀምራለች። ይህም በእንዲህ እንዳለ ቻንሆን በቦታው ደርሶ ያያታል። ነገር ግን በሚያስደነግጥ ሁኔታ ሂያንሱ በሩቁ ተመልክቶት ወደ እሷ ለመቅረብ ይወስናል። ከትንሽም ቆይታ በኋላ ጂዋክ የላከችለትን ሜሴጅ ተመልክቶ ብቻዋን መሄድ እንደሌለባት በማሰብ በፍጥነት ወደ ቦታው ያመራል። ወደ ፓርኩም እንደደረሰም ቦንግን ያያታል። ምንም እንዳልሆነችም ሲመለከት እፎይታ ይሰማዋል። ነገር ግን በዚህ ምሽት ወደ ፓርኩ ብቻዋን በመምጣቷ በጣም እንደተናደደባት ይነግራታል። ስሜታዊ በመሆንም የሆነ ነገር ቢደርስባት መቋቋም እንደማይችል እውነታውን አፍርጦ ይነግራታል። ቦንግም ይቅርታ ትጠይቀውና መጥፎ ስሜት ስለተሰማት እሱን እየጠበቀችው እንደነበረ ትገልጽለታለች። ቻንሆ በቦታው ተገኝቶ ቦንግን ያያት ቢሆንም ግራ በሚያጋባ ሁኔታ ግን ወደ እነሱ አልመጣም ነበር። እነሱም ለተወሰነ ደቂቃ ከጠበቁት በኋላ አልመጣ ቢላቸው ተያይዘው ወደ ቤታቸው ይመለሳሉ። ቤትም እንደደረሱ ቦንግ ወደ ክፍሏ ለመግባት ትሞክራለች። ነገር ግን ጂዋክ በድንገት አቅፎ ከንፈሯን ይስማታል። ቦንግም በዚህ በጣም ደንግጣ ምንም ሳትናገር ወደ ክፍሏ ትገባለች። ይህም በእንዲህ እንዳለ ቻንሆ ከዩሲን ጋር በመኪና ውስጥ እንመለከተዋለን። በድንገትም መኪናውን አስቆሞት ለማምለጥ ሲሞክር ለሰራው ስህተት መክፈል እንዳለበት በመናገር በያዘው ቢላ ያስፈራረዋል። ቻንሆም በዚህ መንገድ መቀጠል እንደማይችል ተናግሮ በስሜታዊነት ድልድዩን ዘሎ ወደ ወንዙ ይገባል። ሄዮሲንም ይህንን ሲመለከት በጣም ይደነግጣል። ከእንቅልፍ አልባ ምሽትም በኋላ ቦንግና ጂዋክ በማግስቱ ጠዋት በኩሽና ውስጥ ተገናኙ።
ለሷ ያለውን ስሜት እስኪገባውና እስኪናገርም ድረስ በጣም በመዘግየቱ ይቅርታ ይጠይቃታል። ስሜቱን እስካሁን ያልገለጸላትም ፈርቶ ስለነበርና ለሷ በቂ እንዳልሆነ ስለተሰማው መሆኑን ይነግራታል። ነገር ግን አሁን ከሷ ጋር መሆን በጣም ደስተኛ እንደሚያደርገው ይገልጽላታል። ይህንን ስትሰማም ቦንግ በጣም በመደንገጥ አሁን ላይ ግን ለሱ ያላት ስሜት እንደጠፋና ይህንን ማድረግ እንደማትችል ትነግረዋለች። ጂዋክም እያዘነ ለሱ ያላት ስሜት እንደሚመለስ ተስፋ አደርጋለሁ በማለት ይገልጽላታል። ከሰዓት በኋላም ጂዋክና ቦንግ ቻኖን ለማግኘት ይሞክራሉ። ይሁን እንጂ ስልኩ ተዘግቶ በስራ ቦታም አልነበረም። እቤቱ ሄደው ሊፈልጉት እንደሞከሩ የቤቱ አከራይ ቻኖ የሼፉ ግድያ ከመፈጸሙ በፊት ቤቱን እንደለቀቀ ትነግራቸዋለች። የሆነ ነገርም ልክ እንዳልሆነ በመገንዘብ ሁለቱ ቤቱን ለመከራየት የሚፈልጉ አዲስ ተጋቢዎች በማስመሰል ወደ ቻኖ ቤት ይገባሉ። ፍንጭም ለማግኘት እንዲመቻቸው በማሰብ ነገሮችን ለመወያየት የተወሰነ ጊዜ ብቻቸውን እንዲሆኑ አከራዋን ይጠይቋታል። አከራዋም እሺቷን በመግለጽ ክፍሉን ለቃላቸው ትወጣለች። ከዚያም በኋላ በቤቱ ውስጥ ፍንጭ መፈለግን ይጀምራሉ። በአንድ ፎቶ ላይም ቻኖን ከሁለት ከማያውቋቸው ሰዎች ጋር ይመለከቱታል። ጂዋክም በእነዚህ ሰዎች ምርምር ለማድረግና ማንነታቸውንም ለማጣራት ይወስናል። በማግስቱም ፖሊሶች የጠፋውን ቻኖን መኪና ያገኙታል። በውስጡም ሼፉ የተገደለበትን ቢላ ይመለከቱታል። ይህም ክስተት ሄዩሲን ሼፉን የገደለው ቻኖ እንደሆነ ለማላከክ ያደረገው ነገር እንደሆነ ታሪካችን ያስመለክተናል። ጂዋክና ሙሉ ቡድኑም በዚህ ዜና በጣም ይደነግጣሉ። ይህም በእንዲህ እንዳለ ሄዩሲን ለቦንግ ስለ ግድያው ቀን እንደዋሻት ይነግራታል። የሼፉ ግድያ በተፈጸመበት ቀን ምን እያደረገ እንደነበር እንደማያስታውስ፣ ነገር ግን ንጹህ መሆኑን በነዛ ምስኪን በሚመስሉ አይኖቹ አሁንም በውሸት እያስመሰለ ይነግራታል። ቦንግም ግራ በመጋባት ለምን አሁን እንደሚናገርና ለሷም መናገር ለምን እንደፈለገ ተጠይቀዋለች። እሱም ምንም ሳይመስለው በሱ ያመነችው እሷ ብቻ ስለነበረች ለሷ እውነቱን መናገር እንደፈለገ ይገልጽላታል። በንግግራቸው ወቅትም በድንገት ቦንግ ከጂዋክ ስልክ ይደወልላታል። ከዩሲን ጋርም እንደሆነች ስትነግረው ሁለቱንም በአንድ ላይ ምሳ በቤቱ ይጋብዛቸዋል። በቤትም እንደደረሱ የሼፉ ገዳይ ቻኖ እንደሆነ በዜና ላይ በመመልከታቸው ይህንን የምስራች እያከበሩ ይገኛል። ነገር ግን ጂዋክ ዩሲንን በጣም ጠርጥሮት ይገኛል። ምሳም እየበሉ እያለ ጂዋክ ከዩሲን ምላሽ ለማግኘት ተስፋ በማድረግ ስለ ቻኑ ብዙ ጥያቄዎችን ይጠይቀዋል። ነገር ግን ዩሲን ውሸት የተካነበት ነበርና ጥያቄዎቹን አንድ በአንድ ያለምንም ጥርጣሬ በአግባቡ መመለስ ይጀምራል። ሁሉም ወጥተውም ከሄዱ በኋላ ቦንግና ጂዋክ አብረው በመሆን ዕቃ ማጠብ ይጀምራሉ። በዚህም ጊዜ ቦንግ ስለ ዩሲን ያላትን ስጋትና ስለዋሻውም ነገር ለጂዋክ ትነግረዋለች። የሼፉ ትክክለኛ ገዳይም እሱ እንደሆነ እንደምትጠረጥርና ወንጀለኛ ሆኖ ሳይፈረድበት በነፃ መለቀቁ እንደሚያስጨንቃት ትነግረዋለች። ጂዋክም አስቀጥሎ እሱም ጋር ያለው ሐሳብ ተመሳሳይ እንደሆነና ነገር ግን ያለምንም ማስረጃ ምንም ማድረግ እንደማይችሉ ይነግራታል። ከጥቂት ቀናትም በኋላ ጂዋክ በ1994 ሕይወቷ ወዳለፈችው እናቱ መቃብር ይሄዳል። ለረጅም ጊዜ መጥቶ መቃብሯን ባለመጎብኘቱ ይቅርታ እየጠየቀ በጣም እንደናፈቀችው በመናገር ተንሰክስቆ ማልቀስ ይጀምራል። በዚያም ቀን ምሽት ጂዋክ ወደ ቤቱ ሲመለስ ፊቱ ልክ አልነበረም። ቦንግም ይህንን አይታ ምን እንደሆነ ስትጠይቀው ደና ብቻ እንደሆነ ይነግራታል። በስተመጨረሻ ግን እስከዛሬ ስለ ቤተሰቡ ያልነገራትን አንድ ነገር ሊነግራት ይቀመጣሉ። ልጅ እያለም ሁለቱም ቤተሰቦቹን በእሳት አደጋ እንዳጣና ከዚህም በኋላ የእናቱ ጓደኞች እንዳሳደጉት አሳዳጊ አባቱም ከስራ ባልደረቦቹ አንዱ አቶ ቢያን እንደሆነ ይነግራታል። ቦንግ ይህም ያልተጠበቀ ነገር በመሆኑ በጣም ትደነግጣለች። እሷም አስቀጥላ ሁለት አባቶች እንዳሏት ነገር ግን ስለ እነሱ ጉዳይ ብዙም ማውራት እንደማትፈልግ ትነግረዋለች። ከዚያም በኋላ ጂዋክ ወደ መኝታ ቤቱ ሄዶ የቦንግን ቆንጆና የሚያምር ፈገግታ እያሰበ መተኛት ይጀምራል። ይሁን እንጂ በሕፃንነቱ ፊት ለፊቱ በወላጆቹ ላይ የደረሰው የእሳት አደጋና እሳቱን በማስጀመር ለመሞታቸው ተጠያቂ የሆነው ምስጢራዊ ሰው በህልሙ እየመጣ ያቃዣው ነበር። ይህም በእንዲህ እንዳለ ቦንግም በአልጋዋ ላይ ተኝታ ነበር። የቤተሰብ ፎቶዎቿንም ለማየት አልበሟን ትከፍታለች። ጥሩ ምሽትንም እንዲመኝላት በአንድ ፎቶ ላይ የአባቷን ፊት መነካካት ትጀምራለች። በሚያስደነግጥ ሁኔታ ግን በጂዋክ ቅዠት ውስጥ ያለው ሰውና በቦንግ ፎቶ ላይ የነበረው ሰው ተመሳሳይ ነበሩ። ከቀናትም በኋላ ጂዋክና ቦንግ በመናፈሻ ቦታ ላይ በነበሩበት ወቅት አንድ አባት ልጁን ብስክሌት መንዳት ሲያስተምረው ይመለከታሉ። ቦንግም ስለ አባቷ ካላት ጥቂት ትዝታዎች አንዱ ብስክሌት መንዳት እንደሚያስተምራት ቃል መግባቱን እንደነበረ እያዘነች ትነግረዋለች። ጂዋክም ይህንን ሲሰማ በጣም እያዘነ እሱ ሊያስተምራት ሐሳብ ያቀርብላታል። ምንም እንኳን ቦንግ በዚህ ሰዓት ብስክሌት መንዳት ብትችልም ጂዋክ ሊያስተምራት እጇን ሲይዝ ግን ምንም እንደማታውቅ አስመስላ እንደ አዲስ ትለማመድ ጀመር። ከደቂቃዎች በኋላም ሴቶችን በድብቅ ፎቶግራፍ የሚያነሳን አንድ ባለጌ ሰው ትመለከታለች። ይህም ሰውዬ ያኔ በባቡር ውስጥ አላግባብ ቦታ ሲነካካት የነበረው ሰው እንደሆነ ታስታውሳለች። ወደሱም በመሄድ በተማረችው የቴኳንዶ ችሎታ አናቱን በእግሯ ትመታዋለች። ባለጌው ሰውዬም ብዙ ዜናዎች ላይ እንደተመለከተ
እንደተመለከታትና ከመልቀቁም በፊት በተመሳሳይ አፓርትመንት ውስጥ ይኖሩ እንደነበረ ለመልቀቁም ምክንያት በአንድ ቀን ማታ በጣሪያው ላይ ገዳዮቹን ስላየ እንደሆነ ይነግራታል። ብዙም ሳይቆይ ግን ፖሊሶች በቦታው ደርሰው ያንን ባለጌ ሰውዬ በቁጥጥር ስር ያውሉታል። ይሁን እንጂ ቦንግ ሰውየው ስላያቸው ገዳዮች የተናገረውን ነገር ከጭንቅላቷ ማውጣት አልቻለችም። ስለዚህም ከጂዋክ ጋር ጉዳዩን ለማጣራት ወደ ድሮ አፓርትመንቷ ያመራሉ። ባለጌው ሰውዬም በነገራቸው መሰረት ወደ ጣሪያው ላይ እንደወጡ አንድ መጥፎ ሽታ ወደ አፍንጫቸው ይገባል። ቀረብ ብለውም ሲመለከቱ በውሃ ማጠራቀሚያ ውስጥ ብዙ አስክሬኖችን ይመለከታሉ። በተመለከቱት ነገር በጣም በመደንገጥም ለፖሊሶች ለማሳወቅ ይወስናሉ። ቦንግም ይህ ሁሉ ነገር እሷ በነበረችበት ጊዜ በመፈጠሩና እሷ ምንም ባለማውቋ የጥፋተኝነት ስሜት ይሰማታል። የድሮ ፍቅረኛዋን በእሷ ምክንያት እንደተገደለ ስትናገር ጂዋክ የእሷ ጥፋት እንዳልሆነና ራሷን መውቀስ እንደሌለባት ይመክራታል። ወደ ቤትም ሲመለሱ ቦንግ ባየችው ነገር አሁንም ድረስ በድንጋጤ ውስጥ ነች። ጂዋክም አስክሬኖቹን ቀድሞ ባለማግኘቱ ይቅርታ ይጠይቃታል። በድንገት ግን ቦንግ ከመሬት ተነስታ የፍቅር ጥያቄውን ነገ እንደምትመልስለት ትነግረዋለች። ጂዋክም ይህንን ሲሰማ በጣም መደሰት ይጀምራል። በሚቀጥለው ቀንም ቦንግ መልሷን ልትሰጠው ጂዋክም በአንድ ካፌ ትቀጥረዋለች። ነገር ግን በመንገዷ ላይ ባልተጠበቀ መልኩ ከሄዩሲን ጋር ትገናኛለች። ገና ሰላምታ ከመለዋወጣቸው አንድ ሞተር ወደ እሷ መጥቶ ሊገጫት እንደሆነ ይመለከታል። ነገር ግን ሄዩሲን ቀድሞ በመድረስ ዘሎ አድኗት ተያይዘው ወደ መሬት ይወድቃሉ። ከወደቁበትም ተነስተው እቃቸውን ሲያነሱ ሄዩሲን የቀድሞ ፍቅረኛዋ በተገደለበት ምሽት የሰማችውን የፉጨት ዘፈን እያዳመጠ እንደሆነ ተገንዝባ በጣም ትደነግጣለች። ነገር ግን ምንም ሳትናገር እቃዎቿን በፍጥነት ሰብስባ ከቦታው በቶሎ ትሄዳለች። በዚህም መሃል ጂዋክ በካፌ ውስጥ እየጠበቃት እያለ የድሮ ፍቅረኛው ዩጂዮንግ ወደሱ ትመጣና ልትቀላቀለው እንደምትችል ትጠይቀዋለች። የቦንግን መምጣት በጉጉት ሲጠባበቅ የነበረው ጂዋክ ግን በንዴትና በጩኸት ሌላ ሰው እንደሚጠብቅና ከዚህ በኋላም አጠገቡ እንዳትደርስ ያስጠነቅቃታል። በዚያው ቅስፈትም ቦንግ በቦታው ደርሳ አብረው ብትመለከታቸው በጣም መበሳጨት ትጀምራለች። የጂዋክን የፍቅር ጥያቄ እሺ ልትለው ቢሆንም የመጣችው አሁን ግን ባየችው ነገር በመናደድ ሐሳቧን ትቀይራለች። ትታቸውም ወደ ቤት መመለስ ትጀምራለች። ይህንን የተመለከተው ጂዋክም እየሮጠ ይከተላት ጀመር። ቦንግን በማስቀጠል ከዩጂን ጋር ስታየው በጣም እንደምትቀና እውነቱን ትናገራለች። እሱም ይቅርታ በመጠየቅ ከዚህ በኋላ ከዩጂን ጋር አንድ ላይ ሆነው እንደማታየው ቃል ይገባላታል። ነገር ግን አሁን ላይ የፍቅር ጥያቄውን ለመመለስ ዝግጁ እንዳልሆነች ትነግረዋለች። ማታም ላይ ቦንግ እየቃዠች መተኛት ስላቃታት አእምሯን ለማረጋጋት ወደ ውጪ ትወጣለች። ነገር ግን በውጪ ሄዩሲንን ስትመለከተው በጣም ትደነግጣለች። ሄዩሲንም እሷ ጋር የመጣው እንዳወቀችበት ስላወቀ ሊገላት ነበር። በድንገትም ጂዋክም ወደ ውጪ በመውጣቱ ሄዩሲን ከቦታው እንዲሄድ ያደርገዋል። ከቀናት በኋላም አንድ የጂዋክ ደንበኛ ከባድ የመኪና አደጋ ይደርስበታል። ጂዋክም አደጋ የደረሰበትን ደንበኛውን ወደ ሆስፒታል ይወስደዋል። በቶሎም ወደ ቀዶ ጥገና እንዲገባ ይነገረዋል። ነገር ግን ሰውየው በህይወት እንደማይተርፍ ስላወቀ ቀዶ ጥገና ለማድረግ ፍቃደኛ አልነበረም። በውሳኔውም ጂዋክ እየጮኸና እያለቀሰ ሲመለከት እኔ ስሞት እንዳታለቅስ ብሎት ብዙም ሳይቆይ ለዘላለሙ ይሰናበታል። ጂዋክም ህይወት ምን ያህል እንደማትገመት ከተረዳ በኋላ ቦንግን ደውሎ እንዲገናኙ ይጠይቃታል። ቦንግም በቦታው እንደደረሰች ጂዋክ በጣም በፍጥነት መጥቶ ያቅፋታል። ህይወት የማትጨበጥ እንደሆነችና ምንም ጊዜ ሳያባክኑ መጋባት እንዳለባቸውም ይነግራታል። ስሜቷን ላይ ጫናት ቃል ቢገባላትም መጠበቅ ስላልቻለ ግን የፍቅር ጥያቄውን እንድትቀበለው ይገልጽላታል። ይህንንም ከሰማች በኋላ ቦንግ በጣም አዝና ስሜቷን መቆጣጠር አቅቷት እያለቀሰች መልሳ ታቅፈዋለች። ወደ ቤትም እንደተመለሱ ቦንግ አሁንም ድረስ ከዩሲን ጋር በተፈጠረው ነገር ተረብሻ ስለነበር መተከስ ትጀምራለች። ጂዋክም ይህንን ባየ ጊዜ ምን እንደተፈጠረ ይጠይቃታል። እሷም ስለ ፍቅረኛዋና ስለ ቻኖ በማስታወስ በእሷ ምክንያት ባይሆን ሁለቱም በህይወት እንደሚቆዩ በመናገር የጥፋተኝነት ስሜት አሁንም ድረስ እየተሰማት እንደሆነ ትነግረዋለች። ጂዋክም የህሊና እረፍት እንድታገኝ በማሰብ ሄዩሲን ላይ አብረው በመስራት ወደ ወይኒ ቤት እንደሚወረውሩት ቃል ይገባላታል። በቀጣዩ ቀንም ጂዋክ ከመታጠቢያ ቤቱ ሲወጣ ተመልክታው ይህ የፍቅር ግንኙነታቸውን የሚጀምሩበት የመጀመሪያው ቀን እንደሆነ ትነግረዋለች። ጥያቄውን ስለተቀበለችው በጣም ይደሰታል። ከሰዓት በኋላም አቶ ኪም የተባለው የድርጅታቸው ሰራተኛ ለጂዋክ በመደወል ከቻኖ ጋር ፎቶ ላይ ያሉትን ሁለት ሰዎች የሚያሳይ አንድ ምስል ይልክለታል። ከቻኖ ጋርም አብረው የሁለተኛ ደረጃ ትምህርት ቤት እንደተማሩና ጓደኛ ማቾች እንደነበሩ ይነግረዋል። አቶ ኪምን በመቀጠል ከቻኖ በቀኝ በኩል ወዳለው ሰው እየጠቆመ ስሙ ሚንጉ እንደሚባል ይናገራል። ሁለቱ ወሬያቸውንም እየቀጠሉ ሳለ ጂዋክ ከድሮ ፍቅረኛው ዩጂንግ ስልክ ተደውሎለት በውሃ ማጠራቀሚያ ውስጥ ከተገኙት አስክሬኖች ውስጥ አንዱን ለይተው እንዳረጋገጡ ትነግረዋለች። በሚገርምም ሁኔታ የሞተው ሰው ስም ሚንጉ እንደነበረ ትነግረዋለች።
ጁዋክም ይህንን ከሰማ በኋላ ድንገተኛ ስብሰባ ጠርቶ ስለ ሁኔታው ለሁሉም ማስረዳት ይጀምራል። ሚንጉም እንደጠፋ በተነገረበት በተመሳሳይ ጊዜ የቦንግ የድሮ ፍቅረኛ ሂጆን እንደተገደለና በሁለቱም ግድያዎች ውስጥም የተገኘው ቢላዋ ተመሳሳይ እንደነበረ ይናገራል። የሁለቱ ሟቾችና የቻኑ መጥፋትም አንድ ላይ የሚያገናኛቸው ነገር እንዳለ ይመለከታል። ጁዋክም በምስሉ ላይ ያለው ሶስተኛው ሰው ዳስም እንደሚባል ይደርሱበታል። የገዳዩ ቀጣይ ኢላማም እሱ ሊሆን ይችላል በሚል አቶ ኪም እሱን ለማግኘት ይወስናል። ያን ምሽትም አቶ ኪም ዳስም ወደሚኖርበት አፓርታማ ይደርሳል። በሚያስገርም ሁኔታ ግን እንደፈራውም ዳስም እሱ ከመድረሱ በፊት በጩቤ ተወግቶ ተገሎ ያገኘዋል። አቶ ኪምም ከዛ በኋላ ስለተፈጠረው ነገር ለጁዋክ ስልክ ደውሎ ሊነግረው ይወስናል። ነገር ግን ገና ስልኩን ከማንሳቱ አንድ ሰው ከኋላው ወደሱ ሲመጣ ይሰማል። ወደ ኋላም እንደዞረ ጭንብል ያደረገ አንድ ሰውዬ አቶ ኪምን በጩቤ ወቅቶት ከቦታው ይሰወራል። ወደ ስራ ቦታ ባለመመለሱ ግራ የተጋባው ጁዋክም ስለ ደህንነቱ ሊያጣራ ወደ ቦታው ይመጣል። ነገር ግን በቦታው ሲደርስ አቶ ኪምን መሬት ላይ ወድቆ ያገኘዋል። ጁዋክም በአስቸኳይ ወደ ሆስፒታል ወስዶት ቀዶ ጥገና ይደረግለታል። ብዙም ሳይቆዩም ሌሎቹ የቡድኑም አባላት ወደ ሆስፒታል መጥተው አቶ ኪምን በዚህ ሁኔታ በማየታቸው በጣም ያዝናሉ። ምንም እንኳን ሁሉም የቡድኑ አባላት ገዳዩ ሄዩሲን እንደሆነ ቢጠረጥሩም እሱ ግን አንድም ማስረጃ ሳይተው ነበር ከቦታው የተሰወረው። ከቀዶ ጥገናውም በኋላ ዶክተሩ አቶ ኪም እንደተረፈና ኮማ ውስጥ እንዳለ ይነግራቸዋል። በቀጣዩ ቀንም ጁዋክ ሄዩሲን ጋር ደውሎለት ከሱ ጋር መነጋገር እንደሚፈልግ ይነግረዋል። ሄዩሲንም በሐሳቡ ይስማማል። ነገር ግን በዚህ ጊዜ ንግግራቸው እንዳይቀዳ የማይጠለፍ ስልክ ነበር የሚጠቀመው። ጁዋክና ሄዩሲንን በሚነጋገሩበት ጊዜ ሄዩሲን የቦንግን የድሮ ፍቅረኛ ሂዩጂንን ጨምሮ ብዙ ሰዎችን እንደገደለ እውነታውን ይነግረዋል። በሼፉ ግድያም ተጠርጥሮ በታሰረበት ጊዜ እንዴት ተከራክረውለት እንዳስፈቱት እያስታወሰው ይስቅበት ጀመር። ሄዩሲንም አስቀጥሎ ጁዋክ ከሚቀርባቸው ሰዎች በሙሉ ራሱን እንደሚያርቅና ነገር ግን ይሄ የሚሆነው ቦንግ እሱን መፈለግ የምታቆም ከሆነ ብቻ እንደሆነ አስረግጦ ይነግረዋል። ነገር ግን ጁዋክ ለመደራደር ምንም ስሜት አልነበረውምና ፊቱን በቦክስ ይመታዋል። ሄዩሲንም በተራው አጸፋውን ይመልስለታል። ፖሊሶችን በቦታው መጥተው እስከሚያስሯቸው ድረስ እርስ በእርስ ኃይለኛ ድብድብን ይጀምራሉ። በፖሊስ ጣቢያው ውስጥም ጁዋክ ችግሩን ለማብረድና ወደ ቤት ለመሄድ ፍቃደኛ አልሆንም በማለቱ እስከሚስማሙ ድረስ ሌሊቱን በእስር ቤት እንዲቆዩ ይደረጋሉ። በሚገርም ሁኔታ ግን ይህ ሁሉ ነገር የጁዋክ እቅድ ነበር። ጁዋክም ከሂዩሲን ጋር ተደባድበው በእስር ቤት በሚቆዩበት ሰዓት ሙሉ የሱ ቡድኖች ወደ ሂዩሲን ቤት በመግባት መረጃ የሚያገኙ ከሆነ እንዲፈትሹ ታዘው ነበር። ያን ቀን ምሽትም ቦንግና ባልደረባዋ የሂዩሲን ቤት በድብቅ ገብተው በፍጥነት ማስረጃ መፈለግ ይጀምራሉ። ነገር ግን ሰዓታት ቢፈጁም ምንም ሊያገኙ ባለመቻላቸው በጣም ይበሳጫሉ። ከቦንግ ጋር የነበረው ባልደረባዋም ምንም እንኳን መረጃ ማግኘት ባይችሉ የሂዩሲን የጣት አሻራ ያለበትን ዕቃ በድብቅ ይዞ እንዲወጣ ከጁዋክ አጭር መልእክት ተልኮለት ነበር። በዚህም መሰረት አንድ ትልቅ የስጋ መቁረጫ ቢላዋም ከማብሰያ ወስዶ ቦንግ ከማየቷ በፊት ይደብቀዋል። በቀጣዩ ማለዳም ጁዋክ ወደ ቢሮው ሲመጣ ባልደረባው ቢላውን ይሰጠዋል። ነገር ግን ያደረገው ነገር ከታወቀ እንደሚቀጣና ከተበቃነትም እንደሚታገድ ቢነገረውም ጁዋክ ግን ውጤቱን የተረዳ ቢሆንም እቅዱን ለመፈጸም ግን ቆርጦ ተነስቷል። በዛኑ ቀን ምሽትም ጁዋክ ከሂዩሲን ቤት የተሰረቀውን ቢላዋ ትኩር ብሎ እያየው ከዚህ በፊት ቦንግን በሐሰት መሳሪያ ተከሳ እንደነበር ያስታውሳል። ይህም ነገር የጥፋተኝነትን ስሜት ያሳድርበትና ሂዩሲንን በተሰረቀ ቢላዋ ላለመክሰስ ይወስናል። በቀጣዩ ማለዳም ለስራ ባልደረባው ቢላዋውን በጭራሽ እንደማይጠቀምበት ነግሮት ሁኔታውንም በሐቀኝነት እንደሚያስተናግዱና እንደማያጭበረብሩ ካልሆነ ግን እነሱም ከወንጀለኞች ምንም የሚለያቸው ነገር እንደሌለ አስረግጦ ይናገራል። ከሰዓት በኋላም የስራ ባልደረባው ለሂዩሲን አፓርትመንት የፍተሻ ፍቃድ ይዞ ይመጣል። በሚያስገርም ሁኔታም በፍተሻቸው ውስጥ አንድ ደም ያለበትን ቢላዋ ያገኛሉ። ይህንን ያየው ሄዩሲንም ለመሸሽ ቢሞክር በፖሊሶች ተይዞ ፍርድ ቤት ይቀርባል። ፍርድ ቤቱም ግራ ቀኙን ከተመለከተ በኋላ ከ5 በላይ የግድያ ወንጀሎችን በመፈጸሙ የሞት ፍርድ ይፈረድበታል። በስተመጨረሻም ከዚህ ሁሉ ድካም በኋላ ድል በማድረጋቸው ሁለቱ ጥንዶች በመደሰት ለመጀመሪያ ጊዜ በፍቅር አልጋ ላይ ይወድቃሉ። ታሪካችንም እዚህ ጋር ያበቃል። እንደዚህ አይነት ኮንተንት ሞሮፍ እንዲሰራላችሁ የምትፈልጉ ከሆነ ተመችቶናል ይቀጥል ብላችሁ ጻፉልኝ። ሰብስክራይብ ማድረግ እንዳይረሳ። እዚች ጋር የምትመለከቷትን ቪዲዮ ተመልከቷት። ፕላስ ደግሞ ኮምፔር አድርጋችሁ ንገሩኝ። በቃ ይመቻችሁ።